ሰላም ብያለሁኝ። ሰላማችሁን ብዝትና ትርፍ ይበልልኝ። እንዴት ናችሁ? የፍሬ ህይወት ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? ቤተሰብ ለሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ላይ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ወንድሞቼ ዛሬ ማለት ነው እንግዲህ ሳዋካውን አላሳየዋችሁንም አሁን ማለት ነው ቀለል ያለ ምን እንሰራለን መሰላችሁ? ቂጣ እንጋግራለን ማለት ነው። ቂጣ ሳይሆን እንደ ኮኮት ማለት ነው። ኮኮት እንጋግራለን ማለት ነው። በተለይ በጾም ጊዜ በጣም ጠቃሚ የሆነ ነው። ግን ማለት ነው ትንሽ ሊጡን ላላ ያለ ነው ማለት ነው። ላላ ቢልን ግን ቆንጆ አድርገን አብረን እንሰራለን እስከ መጨረሻ ድረስ አብራችሁንን ብረንን እንስራ ማለት እወዳለሁኝ። እንዲሁን አይዞሽ እያላችሁን ኮሜንት የምትጽፉልኝ አመሰግናለሁኝ። አይዞሽ የምትሉኝ አመሰግናለሁኝ። እህት ወንድሞቼ ድጋፋችሁንን አይለየን እያልኩትኝ ማለት ነው። እዚህ ጋር ማለት ነው አብረን እንትን እንላለን ማለት ነው። አብረን እንሰራለን የኔ ውዶች እውነት ማለት ነው። ሊጡ በክቶ እንደገና ደግሞ ወደቀ ማለት ነው። ወደቀ ማለት ነው። እንግዲህ የወደቀ የቦካ እንደገና ደግሞ ተመልሶ ወድቆ የወደቀ ሊጥን ታውቃላችሁ? ኮኮት ማለት ነው። እና ግን እውነት ጥሩ ነው ማለት ነው። እና አብረን እንሰራለን። በጾም ጊዜ ሲሆን አንዳንዴ ምን እንበላለን ምን እንበላለን ምን እንጠጣለን እንላለን እና ቤትን ያፈራውን መብላት እንችላለን። ዋናውን ግን ውስጣችን ነው ማለት ነው። ውስጣችን ነው። በዚህ ደግሞ መዝሙር እየሰማሁት ነበረ በጣም የሚወደው ማለት ነው። የማን መሰላቸው? የመምህር ተስፋዬ መዝሙር ነበረ የሚሰማው ማለት ነው። ይቀድማል ከፊቴ የሚል ማለት ይቀድማል ከፊቴ በጽድቅ እየመራኝ ያድነኛል ምልጃው ከጭንቅ ከመንከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት የሚል መዝሙር ነው የሚሰማ የነበረ ማለት ነው። በጣም ነው የሚወደው። በነገራችን ላይ መምህር ተስፋዬ በጣም እንቁ የሆነ መምህራችን ነውና እግዚአብሔር አምላክ ዕድሜና ጤናን ይስጠው። ሌሎችን ደግሞ እንደሱ እንዲሆኑ ቅን ልቦች ሆነው እንዲሆኑ እመኛለሁኝና እዚህ ጋር ደግሞ ማለት ነው ልክ እንደምንድን ነው የምንጋግረው መስላችሁ? እንደ ሽልጦ ማለት ነው። ሽልጦ በነገራችን ላይ ሽልጦ እየበላችሁ ነው ያደጋችሁ አይደለ? አዎ ሽልጦ እየበላን ነው ማለት ነው። በነገራችን ላይ በአማርኛ ሽልጦ ይባላል። በትግርኛ ምን እንደሚባል አላቅም ማለት ነው። በአማርኛ ነው እንጂ የማውቀው በትግርኛ አላቅም። ሽልጦ ማለት ይመስለኛል በእንትን ነው እንጂ በትግርኛ ደግሞ ከአምባሻ ጎን የሚጋገር ያለው ማለት ነው። እዚህ ጋር አያችሁት ማለት ነው። በነገራችን ላይ እንደዚህ እንደጠፈጠፍኩት ወዴት እንደሄድኩት ብታውቁኝ ማለት ነው። ወደ ሱቅ ነው የሄድኩት ማለት ነው። ይሄ ቡኮ ከ3 ሰዓት በላይ ሆኖታል ማለት ነው። ቆምጣጣ ነው የሆነ ማለት ነው። ቆምጣጣ ሆነዋል ማለት ነው። ግን እግዚአብሔር ይመስገን እግዚአብሔር ይመስገን ምንም አይልም ማለት ነው። እዚህ ጋር ደግሞ ምን አለኝ? ሰሊጥ አለኝ ማለት ነው። በነገራችን ላይ ሰሊጥ የሀገራችን ምርት ነው ማለት ነው። ሰሊጥ አንድ በሉ ቅመም እንዳለ የሀገራችን ምርት ነው ማለት ነው። እዚህ ጋር ሰሊጥ እያደረኩበትኝ ነው። ሰሊጥ እያደረኩበትኝ ነው እህቶቼ እውነት ማለት ነው። ሰርቼ ስሰጣቸው ለአሰሪዎቼ ለራሱ በጣም ነው እኮ ቀየረ ይሉኛል። ታዲያ ወደ ሱቅና ለወሰዳችሁኝ እንዴ ምን ላድርግ አልኳቸው። ወደ ሱቅ ባትወስዱኝ ኖሮ እንደዚህ ነው አይሆን ነበር፣ ጥሩ ይሆን ነበር እያልኳቸው ነበረ። እዚህ ጋር ደግሞ ጥቁር ቅመም ከላይን እሽት አድርጌ አድርጋለሁኝ። እሽት አድርጌ ከውስጡንም ጥቁር ቅመምን አስገብቻለሁኝ። እንዲሁም ከላዩንም አድርጌያለሁኝ ማለት ነው። እናንተ እንደወደዳችሁን አድርጉ። ከፈለጋችሁ ከላይ ማድረግ ትችላላችሁ፣ ከፈለጋችሁ እንደፈለጋችሁ ማለት ነው። ከላይ ግን ብታድርጉበት ለምንድነው ለማዕረጉ ወይም ደግሞ ለአይነን ጥሩ ይሆናል ማለት ነው። ጥሩ ይሆናል ውዶቼ።
እንደዚህ ነው አድርጋለሁኝ። ከላይ ያለው ደግሞ ዘይት ነው ያደረኩበት ማለት ነው። አንቺ ሁላን ዘይት እንዳትሉኝ ማለት ነው። ዘይት ነው ያደረኩበት ምክንያቱም ጾም ስለሆነ እኔንም ከሱ ጋር ጾም ሲፈታ ስለሚበላ ማለት ነው። ምንድነው ያደረኩት? ዘይቱን ነው ያደረኩበት ማለት ነው። እንቁላል እና ዘይት ከላይ ላይ አላደረኩትም ማለት ነው። እንዲሁም ቡና ካላችሁ ደግሞ ቡናና ዘይትን ከላይ ላይ ማድረግ ትችላላችሁ ማለት ነው። እኔ ደግሞ ቡና ማድረግ አልፈለኩትኝም እላችኋለሁ። አሁን ወደ ፈርናችንን ውስጥ ከተናል ወደ ኦቨን ማለት ነው። ወይንም ወደ ፈርን ውስጥ ከተናታል። እዛ እንትን ትላለች ማለት ነው። በነገራችን ላይ ከላይና ከታችን የምትለኩስበት ከሆነ እንትንን ቀንሱት ማለት ነው። በነገራችን ላይ ይሄ ኤሌክትሪክ ነው። ይሄ ኤሌክትሪክ ነው ማለት ስንት ነው ያደረኩት መሰላችሁ? 350 ነው ያደረኩት ማለት ነው። በላይና በታች ነው የሚመስለው ማለት ነው። አሁን ከታች ወደ ላይን ትንሽ አድርጋታለሁ እህቶቼ፣ ወደ ላይን አድርጋለሁ። አሁን መውጣት ነው እንግዲህ ማለት ነው። መውጣት ደርሳለች ማለት ነው። ከለራን ቆንጆ እየሆናልኛለች አወጣታለሁ ማለት ነው። እዚህ ጋር አድርጋታለሁ። እዚህ ጋር አድርጋታለሁ። ይኸው ይታያቸዋል። እዚህ ጋር አለ ማለት ነው። እዚህ ጋር አለ ማለት ነው። እዚህ ጋር አለ። በስመ አብ ወልድ መንፈስ ቅዱስ። ኢዴን ተቃጥዬ ነበር እንግዲህ ማለት ነው። እንግዲህ አሁን እዚህ ጋር ጨርቅ እያለች ሽፍን አድርጋታለሁ ማለት ነው። የሸፈንኩት ለምን መሰላችሁ? እንዲለሰልስ ማለት ነው። ለስላሳ እንዲሆን ማለት ነው። እዚህ ጋር ደግሞ ግብአቶች አሉኝ ማለት ነው። እዚህ ጋር ሶስት ድንች አለኝ። ምን አለኝ መሰላችሁ? አቮካዶ አለኝ ማለት ነው። ድንሹ ትንሽ ላጥላጥ እንትን አድርገዋለሁ። ትንሽ ከተፍ አድርገዋለኝ ማለት ነው። ድንሹ ማለት ነው። እንዲሆነንም አቮካዶውንም እዛ ላይ አብረን እንሰራለን ማለት ነው። አብረን እንሰራለን። ቤት ያፈራውን አንዳንዴ ቤት ያፈራውን መብላት፣ ቤት ያስፈራውን እንትን ማለት ያለ መጨነቅ ማለት ነው። እንዴ ለሆዳችንን በነገራችን እንደዚህ አድርጋለኝ ማለት ነው። ወደዚህ አድርጌ ጥብ አድርጋለኝ ድንቼን እጥብ ካደረኩ አሁን ወደ ማጠቢያ ነው ይጃለሁኝ እንግዲህ ማለት ነው። እናንተን አላያችሁኝ ማለት ነው። ሳታዩኝ ጥብ አድርጌ አመጣለሁኝ ማለት ነው። ጥብ አድርጌ አምጥቼ ከዛ ወደ እሳትን ጣድ አድርጋለኝ። እሳትን ከጣድኩት በኋላ ደግሞ የፈላ ውሃ ከላይ ላዩን አድርጋለሁኝ ማለት ነው። የፈላ ውሃ ከላይ ላዩን ማድረግ ምን እንዲሆን ድንቹ እንዲቀለቅል ማለት ነው። ድንቹ መቀልቀል አለብኝ ማለት ነው። ድንቹ እዛ ላይ አበስለዋለሁ። ድንቹ ማለት ነው። ድንች በነገራችን ላይ ድንች ወጥ ትወዳላችሁ? ድንች ወጥ አልጫ ድንቹ ማለት ነው። ድንች ወጥ አልጫ፣ ድንች በስጋ በነገራችን ላይ የኔ ወዳጅ ነው ማለት ነው። አንቺ ድንች እየበላሽ ነው እኮ ድንች ሆነሽ የቀራሽውን እዛውን እንደ ድንች ተንበሽብሸሽ የቀረሽው እንዳትሉኝ ማለት ነው። አይ አይደለም ማለት ነው። እዚህ ጋር ደግሞ ምን አምጥቻለሁ መሰለችሁ? ነጭ ሽንኩርት አምጥቻለሁ ማለት ነው። ነጭ ሽንኩርት አምጥቻለሁ። በነገራችን ላይ ይሄን ነጭ ሽንኩርት ወደ ፍሪጅን አስቀምጬው ነበረ ማለት ነው። ነጭ ሽንኩርት አምጥቻለሁ። እዚህ ጋር አድርጌ በእጄን እንትን አድርጋለሁ ማለት ነው። ነጭ ሽንኩርቱን ማለት ነው። ነጭ ሽንኩርቱን በእጄን እንደዚህ አድርጌ ከተፍ አድርጋለሁ። እጃችሁን ግን ተጠንቀቁ። በነገራችን ላይ ሀበሻ ለሽንኩርት መክተፍ እንዲሆኑ ለነጭ ሽንኩርት መክተፍ አንታማም ማለት ነው። ጎበዞች ነን ማለት ነው። የምን መፍጫ የምን እንትን ነው። ጎበዞች ነን ማለት ነው። ግን አሁን የሀበሻ ሽንኩርት ከተፉ ብትባሉ ግን አትከትፉም። እውነት የሀበሻ ሽንኩርትን ከተፉ ብትባሉ በጭራሽ አትከትፉም ማለት ነው። ለምን ብትሉኝ የሀበሻ ሽንኩርት አይኔን ያቃጥላል ማለት ነው። እዚህ ጋር ደግሞ 3 ቃሪያ አምጥቻለሁ። 3 ቃሪያውን እዛውን ከተፍ አድርጋለሁ ማለት ነው። 3 ቃሪያ ማለት መብዛት ትችላላችሁ፣ ማነስም ትችላላችሁ ማለት ነው። ይሄ ቃሪያ ግን ያቃጥላል። የጉራጌ ቃሪያ የሚባል አለ አይደለ? እሱ ነው ሚጥሚጣውን ማለት ነው። ሚጥሚጣን አሁንም ወደ ምን አደርጋለሁ መሰላችሁ? እዛ ድስት ላይ ምን አድርጋለሁኝ? በነገራችን ላይ ዘይቱን ነው ያደረኩትኝ። ይቅርታ ማለት ነው ሳልነግራችሁ፣ ዘይቱን እናድርጋለሁኝ። ዘይቱን አድርጋለሁኝ ማለት ዘይቱን ትንሽን አድርጌ ነጭ ሽንኩርት ከላይ ላይ አድርጌበታለሁኝ ማለት ነው። አሁን ደግሞ አቮካዶ እዚህ ጋር አለ፣ አቮካዶዬ ማለት ነው። አቮካዶዬ እዚህ ጋር አድርጋለሁኝ ማለት ነው። በነገራችን ላይ አቮካዶ 3 ነው ያደረኩትኝ። ጫፍ የተዋላሸ እንዳይሆን ብዬ ነው ማለት ነው። እንደዚህ ነው አድርጌ ወጥታ አድርጋለሁ አቮካዶ ማለት ነው። አቮካዶ ወዳጄ ነው ማለት ነው።
ሁለት ወደ እንደዚህ አድርጌ እንትን አድርጋለሁ። አንዱ ደግሞ ወደ ስላጣን አድርገዋለሁ ማለት ነው። ይሄ በነገራችን ላይ ግማሹ የተባላሸ ነው። ይሄን አቮካዶ ማለት ነው። ግማሽን ተባላሽቷል፣ ግማሽ ደግሞ ያልተባላሸ ነው ማለት ነው። የተባላሸን አታድርጉት፣ ይቅርባችሁ ማለት የተባላሸ ለፀጉራችሁን አድርጉት ማለት ለፀጉር ጥሩ ነው በነገራችን ላይ ማለት ነው። እኔ ግን አቮካዶ ግን ተጠቅሜ አላቅም፣ ለፀጉሬ ምን እንደሆነ አላቅም። እዚህ ጋር ደግሞ አይታያችሁን። እዚህ ጋር ደግሞ ምን ያደረኩትኝ እየመታሁትኝ ነው አቮካዶ ማለት ነው። እየመታሁትኝ ነው አቮካዶ ማለት ነው። እናንተም ደራሳችሁን ፍላጎትን አድርጎ ከፈለጋችሁን መምታት ትንሽ የጨውን እያደረኩትኝ ነው። መፍጨትም ትችላላችሁ እህት ወንድሞች፣ መፍጨትም ትችላላችሁ። እኔ ግን መፍጨትን አልፈልግም ማለት ነው። እዚህ ጋር ደግሞ ዘይቱን አድርጌ ነጭ ሽንኩርትን እያቆላለሁትኝ ማለት ነው። ትንሽ ምን እንዲልልኝ ቀላ እንዲልልኝ ማለት ነው። ቀላ እንዲልልኝ ማለት ነው። ለምን እንድሰራው ማለት ነው። ወደዛው ደግሞ ምን አድርጌያለሁኝ? ይቅርታ ጥቁር ቅመም አንድ ጥቁር ቅመም አምላኬ ሆይ ጥቁር ቅመም አሁን ምን ሊሆን ነው? ቁንደ በርበሬ እና ካሙን አድርጌያለሁኝ ማለት ነው። ጥቁር ቅመም ለአምባሻ ወይንም ለወጥ ነው እንጂ ወደዚህ ይገባል። አንቺ ፍሬ አንቺ ወልጋዳ እንደዚህ ነው አድርጌያለሁ ማለት ነው። አድርጌበታለሁ። እሱን እንትን ብለውልኛል። እዚህ ጋር ደግሞ አምባሻችን አለ ማለት ነው። አምባሻ አይደለም ቂጣ ነው። ልክ እንደ ቂጣ ሳይሆን እንደ የአቮካዶን ቂጣ የሚሆነው ነው ያጋገርኩት፣ ግን ስለወደቀ ብዙም እንትን አይደለም ማለት ነው። ጣዕሙ ለራሱ ትንሽ ቆምጠጥ ይላል ማለት ነው። ቆምጠጥ ይላል ትንሽ ማለት ነው። ቢሆንም ግን ችግር የለውም። ወደ ሱቅ ትቼ ስለሄድኩት ነው ማለት ነው። እዚህ ጋር አለ ማለት ነው። እዚህ ጋር አለ። አሁን ምን አድርጋለሁ በዚህ መስላችሁ? ይሄን በሁለትን አድርጋችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ እንደዚህ አድርጋችሁ በሁለት ክፍል ታድርጋላችሁ ማለት ነው። በሁለትን ክፍል አድርጋችሁ ከዛ እሳትን አጥፍቻለሁ። አሁን ደግሞ እህታችሁን ገልበጥ አደረኩት ወደዚህ ማለት ነው። አሁንም እዚህን ክፍል ቅርታ ጉንፋን ስለያዘኝ ነው ወቶቼ፣ ብርዱን ማለት ነው። በዚህን ማለት ነው። አሁን ፍሬ ስጋ የምትከትፊ ያለሽ መስሎሽ ነው። አሁን ይሄን እዚህ ጋር አለላችሁ ማለት ነው። እዚህ ጋር አለላችሁ። እንደዚህ አድርጌ ወደዚህ አድርጌ ያለኝ። አሁን ደግሞ አቮካዳችን አለች ማለት ነው። በነገራችን ላይ ጾም ካልሆነ እህቶቼ ምን ማድረግ አለባችሁ ማለት ናቸው? ምን ማለት አለባችሁ ማለት ነው? ካላችሁ ሰሎምን በላይ ማድረግ ትችላላችሁ። ሰሎምን ካለ ከሌለ ደግሞ ምን ማድረግ ትችላላችሁ መሰላችሁ? እንቁላል ማለት ነው። እንቁላል ወደ ትኩስን ውሃ አስኳሉ ማለት ነው። ወደ ትኩስ ውሃውን ታድርጋላችሁና በትኩስ ውሃውን እንቁላሉን ይበስላል ማለት ነው። ፈርክሳችሁ ማለት ነው። አስኳሉን ማለት ስብር አድርጋችሁ አስኳሉን ሁሉንም ወደ ትኩስ ውሃውን አድርጋችሁ ከዛ ከበሰለ በኋላ ወደ ላይን ማድረግ ትችላላችሁ ማለት ነው። ማትፈልጉ ከሆነ ደግሞ እንዲሆንን በእንቁላል ማለት ነው። ቤርዒዩን የሚባል አለ አይደለ? እሱ መጥራት ትችላላችሁ ማለት ነው። እዚህ ጋር ደግሞ ምን አድርጋለሁ? አንድ ሳንዱች በአቮካዶ፣ አንድ ሳንዱች ደግሞ በድንች እንደዚህ አድርጋለሁ ማለት ነው። እህታችሁ እንደዚህ አድርጋለሁ። አሁን ደግሞ ምን ቀርቶኛል መሰላችሁ ማለት ነው? ምንድነው የቀረ? አሁን ድንችዬ እዚህ ጋር አለች ማለት ነው። የቀረች ድንችዬ እዚህ ጋር አለች አይደለም? እግዚአብሔር ይመስገን። አሁን ደግሞ ምን አድርጋለሁ? እሷ ደግሞ ስላጣ እንሰራታለሁ ማለት ነው። ስላጣ የቀረችው ደግሞ ስላጣ አንድ እዚህ ጋር ምን አለችኝ? አንድ አቮካዶ አለችኝ ማለት ነው። አንድ አቮካዶ እንደዚህ አድርጌ የተባላሸውን አውጥቼ እንትን ማለት ነው። በነገራችን ላይ ማለት ነው የቤሩትን አቮካዶ በጣም ነው ቆንጆ፣ አይገኝም እንጂ ውድ ነው፣ አይገኝም ማለት ነው። ይሄ አፍሪካ ነው የሚሉት፣ ይባላሻል ትለውሎ ይባላሻል። ምን እንደሆነ አላውቅም። እዚህ ጋር እያወጣሁት ማለት ነው። እያወጣሁት ወጣ በስሙ አልወጣም፣ ውጣ እየተባለን ከኔ ጋር ማለት ነው በማንካ እንድን እያደረኩት ማለት ነው። እዚህ ጋር ደግሞ ምን አድርጌያለሁ መስላችሁ? ብዙ አይታያቸውም፣ ይቅርታ። አንድ አቮካዶ አድርጌያለሁ። ትንሽ ራቅ አድርጎ ትንሽ ራቅ አድርጌ አሁን ደግሞ ምን አመጣለሁ መስላችሁ? ስላጣዬ ማለት ነው። ስላጣ አመጣለሁ። አሁን ይበቃሻል ፍሬ፣ ይበቃሻል ፍሬ፣ ይበቃሻል ፍሬ፣ ይበቃሻል። አዎ
በነገራችን ላይ ስላጣ እኔ በጣም ነው የምወደው ማለት ነው። ስላጣ በጣም ነው የሚወደው ማለት ነው። ከስጋ ከምትሰጡኝ ይልቅ እኔ ስላጣ ብትሰጡኝ በጣም ነው የምወደው ስላጣ ማለት ነው። የስላጣ ምንድን ነኝ እንትን ነኝ ማለት ነው፣ ወዳጅ ነኝ ማለት ነው። እዚህ ጋር ደግሞ እንደተለመደው ማለት ነው እንትናችን እዚህ ጋር አለ ማለት ነው። እንደተለመደው የስላጣችንን ሱስ እዚህ ጋር አለ ማለት ነው። በነገራችን እኔ ሱስ ሁሌ ጊዜ እናገራቸዋለሁ። ምንድነው የማድርገው? አስተካክዬ አስቀምጣለሁኝ ማለት ነው። ለምን ብትሉኝ ለሁል ጊዜ እንዲሆነኝ ማለት ነው። ስላጣ ስለሚወዱ እዚህ ጋር ደግሞ ወደ ሳሎን መጥተናል ማለት ነው። ስላጣ እዚህ ጋር አለች። ቂጣችን ደግሞ ሳንድቻችን ደግሞ እዚህ ጋር አለች። ይሄን ምንድነው የጾም መፍቻችን ይሄ ነበረ። ይሄን ይመስላል ማለት ነው።